ሴቶች ለምን ካገባ ወንድ ጋር ይማግጣሉ? በትዳር ውስጥ ያለው ወንድስ ሌላ ሴት ለምን ይፈልጋል? ለዚህስ መፍትሄው ምንድነው? ሴቶች ካገቡ ወንዶች ጋር ወደ ፍቅር ግንኙነት የሚገቡባቸው ምክንያቶች ውስብስብና እንደ ግለሰቡ ሁኔታ የሚለያዩ ቢሆንም በስነ ልቦና ባለሙያዎችና በማህበራዊ ጥናቶች በተደጋጋሚ የሚጠቀሱ ዋና ዋና ምክንያቶች የሚከተሉት ናቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የኃላፊነትና የብስለት ስሜት። ብዙውን ጊዜ ያገቡ ወንዶች ራሳቸውን የቻሉ ቤተሰብ የሚያስተዳደሩና በህይወታቸው የተረጋጉ ተደርገው ይታያሉ። ይህ የበሰለ ሰው ማንነት ለሴቶች የጥበቃና የደህንነት ስሜት ሊሰጣቸው ይችላል። ይህም አንዱ ሴቶች ካገቡ ወንዶች ጋር እንዲሆኑ የሚያስገድዳቸው ምክንያት ይሆናል። ሁለተኛ፣ የተመረጠ ሰው የመሆን ፍላጎት። አንድ ወንድ ሚስት እያለው ሌላ ሴት ሲፈልግ ያች ሴት ከሚስቱ ይልቅ እኔን መርጦኛል ወይንም ደግሞ እኔ ከሷ እበልጣለሁ የሚል የተሳሳተ የልዩነት ስሜት ወይንም ቫሊዴሽን እንዲሰማት ሊያደርግ ይችላል። ይህ በራስ መተማመናቸው ዝቅተኛ ለሆኑ ሴቶች እንደ ትልቅ ስኬት ሊታይ ይችላል። ሶስተኛ፣ ከቁርጠኝነት መሸሽ። አንዳንድ ሴቶች የራሳቸውን የረጅም ጊዜ ትዳር ወይንም ከባድ ኃላፊነት አይፈልጉም። ካገባ ወንድ ጋር መሆን ደግሞ ሙሉ ጊዜን አይወስድብኝም፣ የራሱ ህይወት ስላለው ብዙ አይጨቀጭቀኝም የሚል ነፃነትን የመሰለ ስሜት ሊሰጣቸው ይችላል። አራተኛ፣ የገንዘብና የጥቅማ ጥቅም ፍላጎት። ይህ በብዛት የሚታይ ሲሆን ያገቡ ወንዶች በአብዛኛው የኢኮኖሚ አቅማቸው የተሻለ ስለሚሆን ሴቶች የገንዘብ ድጋፍን ወይንም ደግሞ የቅንጦት ህይወትን ፍለጋ ወደ እንደዚህ አይነት ግንኙነት ሊገቡ ይችላሉ። አምስተኛ፣ ፕሪሴሌክሽን ወይንም ቀድሞ የተሞከረ በሚል እይታ ነው። በስነ ልቦና ጥናቶች መሰረት አንዳንድ ሴቶች ሌላ ሴት የመረጠችውን ወንድ እንደ ጥሩ ወንድ ምልክት አድርገው ይወስዱታል። ሚስት ካለው የሆነ ጥሩ ባህሪ ስላለው ነው የሚል የተሳሳተ ግምት በማሳደር ያልተያዙ ወንዶችን ከመፈለግ ይልቅ የተያዙ ወንዶችን ይመርጣሉ። ስድስተኛ፣ በስሜት መጎዳት ወይንም ኢሞሽናል ቮይድ። ሴቷ በህይወቷ ብቸኝነት ከተሰማት ወይንም ቀደም ሲል በነበራት ግንኙነት ከተጎዳች ያገባ ወንድ የሚሰጣት የአባትነት መሰል እንክብካቤና ትኩረት በቀላሉ እንድትሳብ ሊያደርጋት ይችላል። አሁን ደግሞ እንዲህ አይነት ግንኙነቶች የሚያስከትሉትን ውስብስብ ችግሮችና መውጫ መንገዶችን በጥቂቱ እንመልከት። ምንም እንኳን ሴቶች በተለያዩ ምክንያቶች ወደ እንደዚህ አይነት ግንኙነት ቢገቡም ብዙ ጊዜ የማይገነዘቧቸው ተጨባጭ እውነታዎች አሉ። አንደኛ፣ ሚስቱን ጥሎ ይመጣል የሚለው ተስፋ። አብዛኛው ያገባ ወንድ ከሌላ ሴት ጋር ግንኙነት የሚጀምረው ሚስቴን አልወዳትም ወይንም ልንፋታ ነው በሚል ሰበብ ነው። ነገር ግን ጥናቶች እንደሚያሳዩት እጅግ በጣም ጥቂት ወንዶች ብቻ ናቸው ለፍቅረኛቸው ሲሉ ትዳራቸውን የሚፈቱት። ይህ ደግሞ ሴቷ ለረጅም ጊዜ በተስፋ እንድትታሰርና እድሜዋ እንዲባክን ያደርጋታል። ሁለተኛ፣ ሚስጥራዊነትና የክብር መጓደል። ግንኙነቱ በድብቅ የሚደረግ በመሆኑ ሴቷ በማህበረሰቡ ዘንድ ያላት ክብር ሊያሳጣት ይችላል። በበዓላት በደስታም ሆነ በሀዘን ጊዜ ወንዱ ከዋናው ቤተሰቡ ጋር ስለሚሆን ሴቷ በብቸኝነትና በባዶነት ስሜት ትሰቃያለች። ሶስተኛ፣ የስነ ልቦና ጫና፣ የበደለኝነት ስሜት ይሰማታል። ሌላ ሴትና ልጆቿን እየጎዳው ነው የሚል የህሊና ወቀሳ አለበት። ሁለተኛ፣ የመተማመን ችግር፣ ሚስቱን እየዋሸ እኔንም ማዋሸቱ አይቀርም የሚል ስጋት ይሰማታል። ዝቅተኛ በራስ መተማመንም መኖሩ አይቀርም። ሁልጊዜ ሁለተኛ ሆኖ መኖር በራስ ላይ ያለን አመለካከት ዝቅ ያደርገዋል። ስለዚህ አንዲት ሴት በዚህ ሁኔታ ውስጥ ካለች ወይንም መሰል አይነት ስሜት እየተፈታተናት ከሆነ በምን አይነት መንገድ ከዚህ ነገር መውጣት እንደምትችል እንመልከት። አንደኛ፣ ራሷን መውደድ። እኔ ሙሉ ትኩረትና ፍቅር የሚሰጠኝ በግልጽ የሚታወቅበት ግንኙነት ይገባኛል ብሎ ማመን። ሁለተኛ፣ እውነታውን መጋፈጥ። ወንዱ የሚሰጣቸውን ተስፋዎችና ትዳሩ የማይፈታበትን ምክንያት በጥልቀት መመርመር አለብሽ። ሶስተኛ፣ ርቀትን መፍጠር። ስሜታዊ ቁስሉ ሳይሰፋ ከግንኙነቱ ቀስ በቀስ መውጣት። እነዚህ መፍትሄዎቹ ናቸው። አንድ ያገባ ወንድስ በትዳር ውስጥ እያለ ሌላ ሴት የሚፈልግበት ወይንም የሚማግጥበት ምክንያቶች ከሴቶች በተለየ መልኩ ከፍላጎት ከስነ ልቦናና ከማህበራዊ ጫናዎች ጋር የተያያዙ ናቸው። እነሱን ደግሞ እንመልከታቸው። አንደኛ፣ የስሜት ባዶነት ወይንም ኢሞሽናል ዲስኮኔክሽን። ብዙ ወንዶች ለወሲብ ብቻ ብለው የሚማግጡ ቢመስላቸውም ጥናቶች እንደሚያሳዩት ግን አብዛኞቹ ወንዶች የሚሸሹት በትዳራቸው ውስጥ ካለው የስሜት መራራቅ ነው። ሚስቱ እንደማታደንቀው፣ እንደማታከብረው ወይንም እንደማትፈልገው ሲሰማው ይህንን ክፍተት የሚሞላለት ሌላ ሰው ይፈልጋል። በቤት ውስጥ አድርግ አታድርግ የሚል ጭቅጭቅ ሲበዛ ሰላም ፍለጋ ወደ ሌላ ሴት ይሄዳል።
ሁለተኛ አዲስ ነገር የመፈለግ ስሜት። ትዳር ረጅም ጊዜ ሲያስቆጥር ተመሳሳይና የተደጋገመ ሩቲን ይሆናል። አንዳንድ ወንዶች የአዲስ ግንኙነትን ደስታና መርበትበት ይናፍቁታል። አዲስ ሴት ጋር የሚገኘው ትኩረት ለወንዱ የወንድነት ኩራቱን ያድስለታል። ይህ ገና ተፈላጊ ነኝ የሚል የተነሳሳ ስሜትን ይሰጠዋል። ሶስተኛ በወሲብ አለመርካት ወይንም ሴክሹዋል ዲስፋንክሽን። በትዳር ውስጥ የወሲብ ህይወት ሲቀዘቅዝ ወይንም ፍላጎቱ ሳይሟላ ሲቀር ወንዱ ይህንን ፍላጎት ከውጭ ለማግኘት ይሞክራል። አንዳንድ ጊዜ ደግሞ ከሚስቱ ጋር ለማድረግ የሚፈራቸውን ወይንም የሚሸማቀቅባቸውን ነገሮች በማያውቃት ሴት ላይ ለመሞከርም ይነሳሳል። አራተኛ በራስ መተማመንን የመገንባት ጥማት። ወንድ ልጅ እድሜው እየገፋ ሲሄድ ወይንም በስራው ላይ ድካም ሲሰማው ወጣ ያሉ ሴቶችን በማማለልና ገና ጉልበት አለኝ ብሎ ራሱን ለማሳመን ይሞክራል። ይህ በተለይ ማይልድ ላይፍ ክራይሲስ በሚባለው የእድሜ ክልል ውስጥ ባሉ ወንዶች ላይ በብዛት ይታያል። አምስተኛ ምንም አታውቅም የሚል የተሳሳተ ግምት። አንዳንድ ወንዶች ሚስቴን እወዳታለሁ፣ ቤቴንም አላፈርስም፣ ነገር ግን ይህ ከውጭ ያለው ግንኙነት ትዳሬን አይነካውም ብለው ራሳቸውን ያታልላሉ። ግንኙነቱን እንደ መዝናኛ እንጂ እንደ ክህደት አያዩትም። ካልተያዝኩ ክህደት አይደለም የሚል አደገኛ አስተሳሰብ ይኖራቸዋል። ስድስተኛ አጋጣሚዎች ወይንም ኦፖርቹኒቲ። አንዳንድ ጊዜ ወንዱ አስቦበት ሳይሆን በስራ አካባቢ ወይንም በጓደኛ ግፊት የሚፈጠሩ አጋጣሚዎች ውስጥ ይገባል። አልኮል፣ ከቤት ርቆ ለስራ መጓዝና ማህበራዊ ሚዲያ ፌስቡክ ወይም ቴሌግራም የመሳሰሉ ነገሮች ለዚህ አጋጣሚዎች ትልቅ በር ይከፍታሉ። አንድ ወንድም እንግዲህ ከሌላ ሴት ጋር መማገጥ ከጀመረ በኋላ አዳዲስ ባህሪያቶችን ማምጣት ይጀምራል። እነዚህም ከፍተኛ ጭንቀት፣ ውሸት ማብዛትና የገንዘብ መባከን፣ ለሚስትና ለልጆቹ ይሰጠው የነበረው ትኩረት መቀነስ፣ ቤት ውስጥ ግጭት ይጨምራል፣ የቤተሰብ መፍረስ፣ በልጆች ላይ የሚደርስ የዝንተ ዓለም ጠባሳና የክብር ውርደት ይመጣል። አንድ ወንድ ሌላ ሴት የሚፈልገው በአብዛኛው በትዳር ውስጥ ያለውን ክፍተት ለመሙላት ሳይሆን በራሱ ውስጥ ያለውን ክፍተት በሌላ ሰው ለመሙላት ሲሞክር ነው። ክህደት የመፍትሄ አካል ሳይሆን የችግር መጨመሪያ መንገድ ነው። ስለዚህም ወንዶች እባካችሁ ተመከሩ። ሴቶችዬ በእንደዚህ አይነት መንገድ ውስጥ እንዳታልፉ ራሳችሁን ከባለ ትዳር ወንድ ጠብቁ ላለሁ። በዛሬው ቪዲዮ የተሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።